ሰላም ያገሬ ልጆች ኢትስ ቦይ ናቲ እንዴት ናችሁ? አማን ነው ወይስፋ የእናትና የልጁ ዛሬም እንደተለመደው እናንተን ያዝናናሉ ፈታ ያደርጋሉ ቀናበራ ያደርጋሉ የተባሉ ቪዲዮዎች ለእናንተ ይዤ መጥቻለሁ። እንደተለመደው ይሄን ዋስ ከጠጣ እናንተ ላይክ ማድረጋችሁን አትርሱ። በዚህ ሪያክት በመናደርጋቸው ቪዲዮዎች ላይ እና እኔ በመሰጠው አስተያየት ላይ ደግሞ ሀሳብ ካላችሁ ኮሜንታችሁን በፍጹም እንዳትረሱ። ያለምንም ክርክር ወደ ቲክቶክ ስብሰቦቻችን አያችኋ ይሄኛውን ዘንዶ አይታችኋላ? ይሄ ነው የኢትዮጵያን ሕዝብ በረከት እየመጠጠ ያለው አስቸጋሪ አውሬ። ይሄኛው ይሄው በጣም የተከታተልኩኝ ነው፣ እስካሁን ድረስ የተከታተልኩኝ ነው እስከ መጨረሻው ማለት ነው። ተከታትዬ ለዚህ ምስኪን ሕዝብ እንደዚህ ይዤ አሳያችኋለሁ። እንግዲህ አሳያችኋለሁ። እሺ ከምቀርጸው አገለውም ነበር። ታዲያ የኢትዮጵያን በረከት አንድ ክልል ውስጥ የሚርመጠመጥ ዘንዶ ነው ያወጣው ያልከን ነው። ይሄ ጥልቅ ተንተና ነው። ይሄ ጥልቅ ተንተና ነው ጋይስ። የዘንዶው ስም ኢትዮ ቴሌኮም ነው ወይ? የዘንዶው ስም ኢትዮ ቴሌኮም። ነጭ ማኛ ጤፍ እየላኩልህ ይሄን ቅጠል የሚበላና በጠጥ የምታራሰው ሁሉ አለቅም አንኮሻኩሻለሁ። ገጠር ላይ ነኝ እኔ ሲፈጠር ቆንጆ ስለሆንክ እንደ ከተማ ሰው ኳኳል አሉልም። ማን ተኳኳለ? የገጠር ላይ ነኝ እኔ ስራ ማን አይደላችሁም አላችሁ? ማን አይደላችሁም አላችሁ? ሰራ እንጂ እንደ አስፋልት አልበር what አረ አልሰማሁትም። የገጠር ልጅ ነኝ ማለት አስፋልት አልበር አስፋልት አልበላም ነው ያለው። ምን የገጠር ልጅ ነኝ መልእክት አለኝ እናንተ ማለት ነው። ወንዶች እህቶቻችን ልክ እንደ ሴት ልጅ እዚህ ጆሮ አንጠልጥላችሁ የምትዞሩ ማለት ነው። አለቃችሁ መጣውላችሁ። ምን ልታረገን? ፈገግ ብለናል እኛ። መልስ እንስጥ እንዴ? አንሰጥም። የዚህችን ልጅ ቪዲዮ ሳይቻችሁ ልመለስና ኮሜንት አነብር እስቲ እንዳትሄዱ። ፍትህ በጣም 1-0 የማንቂያው ደውሉን እኮ ጨረስ ነው ጋይስ። አረ እንደዚህ ነው የሚሆነው። ቀይ ጳውሎስ ምን ድነክቶት አንዱ ተረስቶ ነው። ዳስታል ለአንድ ቀን ሴት ብትሆን ምን ታደርጋለህ? ለአንድ ቀን ሴት ቢሆን አረ ሉክ ሰጣለህ። አረ ስማው እስክንድር ይሄ ከብሩ ነው ያደርገዋል። አረ ፊቱን አየሁት ያደርገዋል። የራሳችን ነገር ኑሮን አብረን መኖር አንችልም። በእኛ ገንዘብ አዎ፣ በአባትሽ ገንዘብ ነው። የአባቴ ገንዘብ ማለት የኔ ገንዘብ እንዴ? ምን ያመጻድቅሃል? ስራ ፈተህ ቤት አይደል የተቀመጥከው? እንዴት ነው ሊያረግሽ የፈለገው? ምን ነው ወበራሽ መንቃራ ዝንጀሮ። እና ራሱ ፊልሙ ላይ ገንዘብ ተከፍሏት እንዳንቺ እንደዚህ አልተመናቀረችም እንጂ ጭቃ ላይ የወደቀ አጃክስ የመሰልክ ሰውዬ እንዴት እንደምትቀፍና እንደምታስጠላ ማን በነገረ? እንደው የተወጠረ በርሜል ሸራፋ ሉጢ መካሪ እኛን እንኳን ባትፈራ ደረተ ላይ ያለውን ጸጉር አክብረህ ያምሮን የወንዱን ፓርት አሰራ። ምን ነው ከመዱኛል ከሳ ታራስቃል ልጅ ደግሞ ከጾታው ጋር የሚታገል ሰው በጣም በዝቷል። በአንተና በመሰሎች ምክንያት እኮ የሴቶች ንጽህና መጠበቂያ ከቀን ወደ ቀን እየጨመረ ነው ዋጋው። ይሄ እንደው እበት ይሄ ለፋት አይቶ ሹፍ ልጁን አካውኑ ግን ያስቅም ጋይስ። አብረን መኖር አንችልም። በእኛ ገንዘብ አዎ፣ በአባትሽ ገንዘብ ነው። የአባቴ ገንዘብ ማለት የኔ ገንዘብ እንደሆነ ታውቃለህ። ምን ያመጻድቅሃል?
ይችላል። የኮሜንት አርበኛ ነው የሚል ስምሽ ነው? አዎ ሞጣዬ፣ እኔ አባት ነው የኮሜንት አርበኛ ሞጣዬ ከጎንደር ሁሌ እኮ ከጎን ነኝ። ይሄን አታውቅም? ምንድነው የኮሜንት አርበኛ ማለት? አረ በባለፈው እኮ መርሲ አማራዊት የሚለው ኖ ተራ አስተሳሰብ፣ ተራ ሴት አይመቸኝ። ወረጂ ቅማላ ስንት ወጣት እዚህ ጋር በስድብ በሚሰቀስቀው እንደ ጩቤ ቂጡን እየወጋን እያነቃን የኮሜንት አርበኛ ነኝ አለች። ደግሞ የወርከና ውሃ ተሸካሚ የሉባንጃዋ ምናምን እኔ ይገርመኛል። የኮሜንት አርበኛ ኢሳያስ አንተ የጎደሎ ልጅ ጎደሎማ አንተ ነህ። በሰንበት ምድር እንደዚህ እያነድር ነው ከጊዜር ጋር የምናባረር ከጊዜር ጋር። ሰላም አለቃ ሞጣችን እንዴት ነህ? ስምህ ማን ነው? እኔ ጃምብላ እባላለሁ። የአዲስ አበባ ልጅ ነኝ። ውጣ እንዲህ አይነት መሀይም አይመቸኝም። ጃምቦ ብሎ ጄኢ ብሎ የሚጽፍ ቆሻሻ የአዲስ አበባ ልጅ እውነትም ሙቷል። ወጣው ጃምቦ ማለት ጄኤ ነው። ጄኢ ብለ የገባ መሀይም እንዴት ብሰልለን ነው እንዴ? ብንቅ ነው እዚህ ሚዲያ ላይ የገባ አንተ መሀይም። ሁለተኛ እንዳትመጣ ጃምብላ ጂምቦ የአዲስ አበባ ልጅ ነኝ። ፊደል ቆጥር መጀመሪያ ከካ እንጫትና የንን ቁርጥና ክትፎ ካገኘ አንተ ጡርቅ ይፈሪ ደሞ ጃምቦ ነኝ ምና። በአዲስ ክላስ ተከስተናል። ያው መጪው ክረምት ነው። ለአራዳ ልጆች አዲስ ኮርስ ጀምረናል ይላል ኩካቱቱ። ብራንች ኦፍ ናቹራል ስልክ ነው የምናየው። ዝርዬ የአራዳ ልጆች ማለት ነው ስልክን ብራንች አድርጎታል። አቢሲኒያ ባንክ ብቻ አይደለም ብራንች አሉ። ዝርዬ እስቲ የስልክን ኒክኔም ይሉታል ፈረንጆች። ኒክኔም እናያለን። እስቲ ዝርዬ አንዳንድ የአራዳ ልጆች ይመጡና ምናምን ማለት ነው መነካከያ ይሉታል። አቡሻዬ መነካከያሽን አስነካኪኛ ምናምን ሙድ ያራመደባል። አስነካኪኝ። ሌላኛው የአራዳ ልጅ ይመጣል ማለት ነው። ዝርያ ዋጀል ይሏል። ዋጀል ጉካቱቱ ዋጀልሽን አቀብኝ እስቲ አቡሻ። ዋጀል ምንድን ነው? ሌላኛው ደግሞ የአራዳ ልጅ ይመጣልሻል ለዝርዬ ጀዋር ይሏል። ዝርያ ጀዋር ኩሻ። አረ ጀዋርሽን አንዴ አቡሻ ኩሻ ልበልበት ምናምን ያራዳ ልጅ ይመጣልሃል። ጠፍጣፎ ይሏል። አቡሻ ጠፍጣፎን ይዘሻል እንዴ? ደስ ብሎኛል ግን አልገባኝም። እዚህ ኢትዮጵያ ውስጥ ሀብታም ለመሆን ከባድ ነው። ዋና ባለቤት ለምንሰራው ቢዝነስ መንግስት ነው፣ እንዲያውቀው። ዋናው ባለቤት መንግስት ነው። እኔ ሁሌ የምለው ነገር በቢዝነስ መንግስት ባለቤት ነህና እባክህ እያንዳንዱን ቢዝነስ ጠብቅ፣ እያንዳንዱን ቢዝነስ በደንብ ተከታተል፣ እያንዳንዱን ቢዝነስ እኛን ተንከባከብ ነው የምለው። ለምን በለኝ እኛ አመቱን ሙሉ በጣም ብዙ ብር ብዙ ስራ ሰርተን ይሄን ያህል ሚሊዮን ተረፈ እንባላለን። ባንክ ተበድረን ነው ያንን ግብር የምንከፍለው። ምንነካችሁ? ባንክ ተበድረን። እኔ አሁን ያለፈው ግብር በጣም ብዙ ግብር ነው። ስንት እኔ ስራ ነው የማየው። ልክ እንትን ጥቅምት ላይ ግብር ይገበር ሲባል ሂሳብ ሰርተው ይሄናል እንዴ ብሩ የት ጋር ነው ያለው? አስበው በኃይሌ ደረጃ ቢዝነስ ያለው ሰው እንዲህ ሚል ከሆነ እንዴ እነሸቱ ከቢዝነስ ልንወጣ ነው ማለታቸው ለምን ይገርማል። አንዳንዴ አስቡት። እኔ ከዚህ ቲክቶክም ውጪ ማናገራቸው ማውቃቸው ከዚህ ሄዱ ምናምን ሰዎች አሉ። ኢትዮጵያ ውስጥ ያለው የቢዝነስ ኢንቫይሮንመንት እኔ በጣም አሳሳቢ ደረጃ ደርሷል። አስበው ተቀጥረህም የሚከብድ ከሆነ ቀጥረህም ከብደህ ከሆነ ቢዝነስ ኦነርም ከብደህ ከሆነ ሃይ ክላስም ከከበደ ሚድል ክላስም ከከበደ በዚህ መካከል ላይ ያለው ህዝብ እንዴት ነው የሚኖረው? እኔ ይሄ ልጅ የሚያለቅስበት ምክንያት ምንም አልገባኝም። ስለ ሀቅ እናውራ ከተባለ ሜሪ ቦንዳ የምትባል ወጣች ይህን ሱቅ እስከ እቃው ቻሌንጅ ልሰጥ ነው 100 ሺህ ለፎሎ ለጨመረልኝ ሰው ይህን ሱቅ ቻሌንጅ ልሰጥ ነው አለች። ይሄ እዚህ ውስጥ ያለው እቃ እስከ 1.5 ሚሊዮን ያወጣል አለች በግምት። ኦኬ ይሄ ልጅ ሄዶ ተቀበለ። ሲቀበል እንደዚህ አይቶ ተቀበለ። ይሄን የምታዩትን ቦንዳ ቤት እንግዲህ ለእኔ ሊሰጠኝ ነው ማለት ነው። ይሄ ማለት እቃውን ሄዶ አይቶ ተቀበለ። እዛ ውስጥ ያለውን እቃ ማለት ነው። ቻሌንጁን ተቀበለ። አሁን ምንድነው ቻሌንጁ ከሞላ በኋላ ይሄ እቃ በግምት እስከ 300 ሺህ እንጂ 1.5 ሚሊዮን አያወጣም ብለውኛል ባለሙያ። 1.5 ሚሊዮን አወጣም 1.5 ዲናርም ግን ከተሰጠህን አሜን ብለህ መቀበል ነበረብህ ነው። 100 ሺህ ፎሎወር እኮ ምንም ማለት እኮ አይደለም። በጣም ዝም ብላ ነው የሰጠች። እንዲሁ በነፃ የሚለው መዝሙር እንዳለ ማለት እንዲሁ በነፃ ነው የሰጠች። ወንድሜ ቸርችራ 5 ሳንቲም ነው የሚሸጥ 1 ብር ነው የሚሸጥ። ላለ መሸጥም ትችላለህ። ያንን ማድረግ ያለብህ አንተ ነህ። እቃውን ግን ሄደ
አይተ እቃውን ተስማምተ ተቀብለ የመጣው ቻሌንጁን ተቀበልከው አንተ ነህ። እሷም ደግሞ በግምት ይሄን ያወጣን ያለችው መብቷ ነው። ውድ የመሸጥ 1.5 ሚሊዮን ድረስ የመሸጥ መብት አላት የሚገዛት እስካለ ድረስ። አዎ አንተ ደግሞ የተስማማው እዛ ውስጥ ያለውን እቃውንና ሱቁን ነው። ምንድነው አሁን እዚህ ጋር ምን ፍርድ እንድንሰጥ ነው? እኔ ግራ ይገባኝ። እዛ ውስጥ ያለው እቃ ቀነሰብህ ወይንስ ሱቁን አልሰጥም አለችህ? ሱቁን ሰጣኛለች ግን 1.5 ሚሊዮን አይወጣም። ብሩን ታመጫለሽ። ኧረ በስመ አብ። አይ እኔ እኮ በጣም ነው የሚገርመው እውነትም። ይሄ እኔ በዚህ ደረጃ ታሪኩን አላውቀውም ነበር፣ ግን በጣም ይሄ በጣም ድፍረት ነው። አይ ኧረ ኃጢአት ነው፣ ኧረ ኃጢአት ነው ይሄ። ልጁ አይ ቲንክ ከነ ቤቱ ሊሸጠው ነው ያሰበው። ተምን ይዋሻል? 1.5 የምትለውን ሰማ፣ ቻሌንጁ ተሰጠው፣ ከዛ ሊሸጠው ፈለገ ለአራዳ ልጆች። የአራዳ ልጆች ደግሞ ነው 300 ሺህ ያሉት። እንዴ እቃውን እኮ ተደረዘ አንተ ከ1.5 በላይ ማድረግ ትችላለህ እኮ ቀስ በቀስ፣ ግን በአንድ ምሽት ሁሉንም አምጡ። ኮተታ ጭራሽ ባለሙያ ይዞ ሄዶ ብር ከፍቶ ይሰጣል ተብሎ ምናምን ቦታ ወስደ ልታረግ ነበር እንደ የፈለግከው ሄደ ቆሻሻ ነገሩልኝ። አንተ እካክ ብለዋል ማኛው፣ ከዚህ በኋላ ይናፍቃል በሉት። እንደዚህ አይነት ልፋጫምን ልኩን ነግረህ ከዛ በኋላ እንዳያደርግ ማድረግ ነው። በአናት ተተከል ብለዋል። እኔ ቢዝነስ ለማነቃቃት የሚሰሩ ሰዎችን የሚነኩ ሰዎች ያሳብደኛል። እቺ ማነው ስሟ ቦንዳ ማነው ስሟ ምናምን ቦንዳ፣ እግዚአብሔር ምስክሬ ጎበዝ ነሽ በርቺ። ሚሊዮን ብር ስጡኝ አልኩኝ። እሺ ለምን እዚህ ጋር እንትን አይሉም? ለምን አይሰጡም? ከእንትን አቀኛ ከሆኑ እንዴ ብራዘር አረጋጋው እንጂ ምንድነው እንደዚህ የሚያስ እኔ እኮ ምንድነው እንዴ አንተ ደግሞ የምትጨውና የምታለቅሰው እኮ ልክ መርከብ የሰመጠበት ሰው የሆነ ከባድ መኪና የተገለበጠበት የሆነ ድርጅት እንደተቃጠለበት ሰው እያልክ ያለው ምን ሆነ ነው? በሰላም ነው? እንደዚህ አይደለም እኮ አባቴ። አረጋጋው እንጂ በቃ ፎሎ ቻሌንጅ ተሰጠኝ፣ ዋሸችኝ፣ ሸወደችኝ ካላስ እና ሌላ ቻሌንጅ ስጡኝ ቤተሰብ የሚባለው እንጂ ልክ የሆነ ድርጅት እንደተቃጠለበት አወጥከው እኮ በሰላም። ሶስት ቀን ለቅሶ ተቀመጥን እኮ ቲክቶክ ላይ ማለት በዚህ ጉዳይ። ወላሂ አንተን ሸሚዞ ነው እንጂ እህት በጣም ስርዓተ ውስጥ ያለውን ነገር የተናገረችው ውስጤ ያለውን ነገር ማለት ነው። ስንት ጊዜ ነው ይሄን ነገር መናገር የፈለኩት ገብቷቸዋል። እና እውነቷን ነው። ልጅቷ እንደድሜው አይደለችም። እንደዚህ እንኳን ነበረችም ጋይስ። ከትግራይ ስትመጣ እንደዚህ አልነበረችም። አዶናይ ነው ያጠፋት። አዶናይ ፌመስ ላርጋት ብሎ ማለት ነው እያጠፋት ነው። አዶናይ ፌመስ መሆኗ ጥሩ ነው፣ ድሪሟ መከተሯ ጥሩ ነው። ግን ልጅነቷን ጠብቅላት። ልጅ ናት ገና። ልጅነቷን እየጠበቅ እየገራክ ምናምን ነው ፌመስ ማድረግ ያለብህ ልጅቷን። ላይክ ፌመስ ልታረጋት ከፈለክ ማለት ነው። አንደርስታንድ እናረጋለን። ግን አት ዘ ሴም ታይም ልጅነቷን ጠብቅላት። ልጅ እንደ ልጅ ሲሆኑ ደስ የሚለው አሁን እንዲህ የምትነቃነቀው እንዲህ የምትገለባብጠው ነገር በእሷ እድሜ አያምርም፣ ያስጠላል። በቃ ይዘጋል። ገብቷል? አያምርም፣ ያስጠላል። እንኳን በእኛ ካልቸር አለም ጋይስ፣ በእኛ ካልቸር ብቻ ነው አለም ይመስላችሁ። በምንም ካልቸር ላይ ዲሰንት የሆነ ቤተሰብ ያያረግም። እዚህም በዌስተርኑን ብትመጡ በዩሮፕን ብትመጡ የትም ዓለም ላይ ዲሰንት ፋሚሊ ያሳደገው ልጅ እንደዚህ አይሆንም። የእውነት ራጢያት ነው። ፍሪደም እንደ ውጭ ሀገር ፍሪደም ነው ብላችሁ የምታስቡ ከሆነ ማለት ነው ይሄ ፍሪደም አይደለም። ልጅ በእድሜው ሲያድግ ነው ደስ የሚለው። በሷ እድሜ እዚህ ሀገር የእውነቴን ነው የምላችሁ ዲሰንት ፋሚሊ ያሳደጋቸው እስቲል በሷ እድሜ እዚህ ሀገር ሶሻል ሚዲያ እንደማይፈቀድ ታውቃላችሁ። እኛ እኮ አንዳንዴ ዌስተርኖችን ማለት ነው እንትን አድርገን ነው የምናየው አይደል? ይሄ ልቆች ምንም እንትን ምናምን የሌላቸው እነሱ ልቅነትን ለረጅም ጊዜ አድርገውት ማህበረሰባቸው ከስር እንደ ምስጥ እየተቦረቦረ እንደመጣ ሲያውቁት አሁን ብዙ ነገር ላይ እየተቀየሩ ነው። እኛ ደግሞ የእነሱን የጥፋት መንገድ ሀብለን ጀምረ ነው እንደውም እየበለጥናቸው ጨምረን ያለ። ሶሻል ሚዲያ አሁን በሷ እድሜ አይቻልም። ፍራንስ ከልክላለች። እዚህ በቅርብ ሊያረቁት ነው። ከ15 ነው ከ16 ዓመት በታች አትችልም። ኢንሴን ባለፈው ወርተናል በዚህ ጉዳይ ላይ ይጫወታሉ። እግዚአብሔርን ነው የምላችሁ፣ እግዚአብሔርን ነው የምላችሁ። በሷ እድሜ እዚህ ሀገር ዲሰንት ፋሚሊ ያሳደጋቸው ልጅነቷን እየተቆጣጠሩ ያሳደጓት በሷ እድሜ ያለች ልጻን ገና ስቲል ጆሊ ጋር ይጫወታሉ። ገና በካራክተሮች ነው እነሱ በሚወዱት ካራክተሮች ይጫወታሉ።
ኖት ቂጣቸውን ምናምናቸውን ጉናቸውን እንዲያምታቱም እግዚአብሔርን ነው የምላችሁ። ዶን ጌሜሮንጌን ስላልኩ አዶናይ ልጅነቷን ጠብቅላት። አይኖ ፌመስ ልታረጋት ፈልገሃል ምናምን ግን ከእድሜዋ ጋር ከእድሜዋ ጋር ሂድላት። እድሜዋን ተጠቀምበት። እውነቷን ነው ልጅቷ በዚህ እድሜዋ ማለት ነው ሁሉን ነገር ከጨረሰች በእድሜዋ ምን ልታረግ ነው ብላለች። እውነት ነው። ልጅነት ተመልሶ አይመጣም። ምን አይነት ጫማ ነው ያደረኩት ዛሬ? አንተ በእናትህ አውትፊትማ ከእኔም ጋር እንዳትወራል። አሰርዬ በስመ አብ ይሄን ጫማ ነው ያደረከው? በኪዳነ ምሕረት እሱ ጫማና እሱ ፈር ደግሞ የሌለ በኪዳነ ምሕረት የበረዶ ላይ ድብ ነው የሚያስመስልህ። ኢራን ራሱ እንዳንተ ጫማ አልተደበደበችም። ማታ የአየር ንብረት አይቼ ነው አውትፊቴን ቡክ ማረገው። ገባሻ? ወይዘሩን አይና ከወይዘሩ ጋር የሚመጥን ነገር ነው ማለት ዝርዬ። አንተ እኮ ጫማ ፈመሰ። እኔ እኮ አብሮ ከመጣት የተነሳ ርካሽ እንትኖች ከየት እንደምታመጣቸው መነጽሮች ነው። የኦክስፎርድ ዩኒቨርሲቲ ፕሮፌሰር ነው ገዝቶ የላከልኝ። አንተ እንደ ሁለት ቁመና ሲገባል ጸባይ ይለዋወጣል እንዴ? እንደዚህ በሰላም እኮ ሳይማር እኮ ተመራል እኮ ለላከልህ መነጽሩ። አንተም ሳትማር ተመራል። ይመቻቸው። ይመት ለምን ተኛ? ከሳራ ጋር ይተኛም። እሺ ምን አደረጋችሁ? መጀመሪያ ና አለችኝና እንዲሳብ አደረገችኝ። ከላይ ደስ እኮ እሱን ለምን አደረክ እኮ ነው እያልኩ ያለሁት። ደስ ይላል እኮ። እንዴት ደስ ይላል መሰለህ? አንተ ደስ አይልም? እናንተ እንዴት ናችሁ? ዛሬ ይመስገን። እንዴት ዋላችሁ? የእናትና ልጁ ቡና አጣጡ ወይ ቡና ጠጡ። ኑ ይኸው ኑ ቡና ጠጡ ወይ አጣጡ። ቡና አልወድም። ይኸው ቡና የሰውየው አባቱ ሰጥቶ እኔ ብቻዬ ነኝ ያለው ኢትዮጵያ ዜጋ የለም። ብቻዬ ነው ደግሞ የሚሰራው። ግን ቡና የሚጠጣ ሰው የለም። የእኛ ልጆቹ ባገኘው ኖሮ ሰጣለሁ ብዬ ሁሉም የኛ ልጆቹ አይጠጡም። ስለዚህ ቡና ጠጡ ወይ ውሰዱ። ምስኪን እናት ነው ወይ ይዤ ነው የሚሄደው ኢትዮጵያ ሲል ወዴት? ኧረ ንገሩ በእናታችሁ። ወደ ቡናው ሀገር ለተንኮል ማለት ነው። ኢትዮጵያ እያለው ድብና አድርጌ ነው የሚጠጣው። እዚህ ሀገር ከመጣሁ በኋላ ቡና የሚባል አስጠልቶ እኔን ማለት ነው። አንድ ሲኒ ራሱ የሆነ ዓመት በዓል ላይ ማለት ነው አፍልቼ ማለት ነው አንድ ሲኒ ሊጠጣ ይላለሁ እንዳለ አልመረረኝም። ሩብ እኮ የት ሄዶ ነው ጋውት ብዬ ቁጭ አደረኩ። ምን ላድርገው እናታችን እና የኔ ወንዶች ወይ አብረን ምስኪን እናት ቤት ነው ቡና እንጠጣ። በእውነት ያው 2 ኪሎ አያችሁ። ምን ላድርገው ይዤ ልሂድ አይ የተቀመጠ ማይተሰብስማ። እውነት የኛ ልጆች አስቀምጡት። ምስኪኖች ቡና የሚወዱት ብዙ አሉ። ኧረ እኔም እወዳለሁ ያለበት ገጠር ነው። እሱም ደግሞ ሌላ ዜጋ ነው ያሉት የኛ ልጆች የሉም። ከየት ላገኙ? ወይኔ ወይ ቆሻሻ ሊጥል። ኧረ ማዘር እንዳይጥሉት። ኢትዮጵያ የለም ጭራሽ ሌላ ዜጋ ብቻ ነው ያለው። የምር ምስኪን እናት እንደው እድሜያቸው በዛ ይበልልን። አሜን። ይችላል። የ666 መንፈስ በዚህ ሰው ላይ ያለው ነው። አምላክ ጌታ እግዚአብሔር እንደዚህ ይልሃል፣ ወንድሜ እፈልግሃለሁ ይልሃል፣ እጠቀምብሃለሁ ይልሃል። እየሄድክበት የሚገርም ነው። ማሴከለ ፌዲያናሙስ እነዛ የጥጉጆች ደሙን ሲያንጠባጥባ ያለው እግዚአብሔር አምላክ እንደዚህ ይለኛል፣ ይሄንን ብላቴና እፈልገዋለሁ አለኝ። የሚገርማችሁ ይላግም ያለ ማሴከለ ፌዲያናሙራ ባያናሙስ ወንዶችን ከወንዶች የሚያጋባ ሴቶችን ከሴት የሚያጋባ ምሪቷን ይላግም ያለ በኢየሱስ ስም የተሰበረ ይሁን። እዚህ ሰውዬ ላይ እዚህ ብላቴና
የሚሰራ መንፈስ ከሱ ጀርባ የሚሰራ መንፈስ የሚገርማችሁ ነገር ምን ይከራከራል ያለው ባሉን እንዲዳሉ ከዚህ ኖ አስተላለ መንፈስ አለ ይሰበራል ባሉን ይከራከራል ኢትዮጵያን እንዲህ መንፈስ ይወጣል ተብሎ ሲታሰብ ተነሳው ይራስጣል የተለያዩ አይነት ሞቶች የሚገርም ነው እግዚአብሔር አምላክ እንደዚህ ነው እሰራዋለሁ አለ ይበቃል ከህይወት ላይ ይሰበር ከጌታ በኢየሱስ ስም እናስጣል ግንቦቶቹን ሁሉ በኢየሱስ ስም ኢየሱስ ነው ሶፊ ትልቅ ሰው አገላጋይ አገላጋይ ዶንኪቶ በለራቅተን የመጣሁት ዛሬ ባምቢ ለምን ሃይማኖት ሆነች ብለ ስሟን ልታጠፋ ስትዘልዘል ይኸው ዞረ አንተው ልመና ገባ አየህ። ይሄ ባይ ዘ ዌይ እንደሱ አይነት ጭንቅላት ያለው አጭር ሰው መጥፎ ነው። እውነቴን ነው። እኔ ማለት ነው እሸቱ ከሰራቸው ከኮሜዲው ስራ ባሻገር ትልቅ ስራ የሰራው ባምቢ የምትሰሪው ስራ በእኛ ማህበረሰብ ተቀባይነት የለውም ያለው ቪዲዮን ትልቅ ቦታ ሰጠዋለሁ። በጣም እኔ አንዳንድ ሰዎች ይገርሙኛል። እሸቱ ባምቢን ስለተናገረ ይኸው ወደ ልመና ገባ ብለው የሆነች ዶት ለማገናኘት የሚፈልጉት የእሱ ውድቀት የፑር ማኔጅመንት ችግር፣ ምንም ከባምቢ ጋር የሚያገናኘው ነገር የለም። አበሻ በቃ ውድድሩን አልወዳደርም። እሺ ንገሩት ለዘለ አበሻ ኧረ አንተ የሞጅብ 80 ጊዜ ምክንያት አትፍጠር። ፈሪ እኮ ነው ፈርተህ ነው ፈርቼ መሰለህ እንደ አበሻ እግሬን ስለተሰበርኩ ነው አልወዳደርም። ብቻዋለሁ። ራጊም ወይኔ ተዋረድኩኝ እግሬን አሞኝ እንዴ እግሬ እግሬ እንዳያመማ ከፈሱ ይሻላል። ሀበሻ አላኪት ተጀታ ምን ሆንክ ማለት ነው በኦሮሞ ማሊን ቤታ ጅርታ ማለት ምን ሆንክ ማለት ነው። ሀሰት መረጃ ነው። ጅርታ የት ነክ ነው አይደል? የት ነክ ነው። ምድረ መርጦ አልቃሽ ሁሉ እቺ አንድ ሴት ለአንድ ፈረንጅ አንድ ዶናት 150 ብር 20 ዶናት 3000 ምናምን ሸጠች ብላችሁ መነጋገሪያ ሆነች፣ አጭበረበረች ምናምን እያላችሁ በየዜናው ላይ ታንጠለጥሉታላችሁ። ኧረ እባካችሁ ምን ነው ሌላው ህዝብ አይታያችሁ? እሱ ፈረንጅ ስለሆነ ያዘናችሁለት። ሌላው ኢትዮጵያዊ አይታያችሁ? በየቦታው የሚዘረፈው ካለ አግባብ የሚከፍለው አይታያችሁ? ምን ነው የአዲስ አበባ ነጋዴዎች ከሷ ትሻላላችሁ? ህዝቡ ላይ አንድ ትንሽዬ ምግብ ስንት ሺህ ብር ነው የሚሸጡት? ትንሽዬ ሬስቶራንት ብገባ ስንት ብር ነው ከፍለ የምንወጣው? 1 ኪሎ ስጋ ስንት ነው የሚሸጠው? እስቲ ሌላው ይቅር እንዴ መንግስትስ የሚጭንብን ግብር የተለያየ ነገር እሱ ሳይታወቃችሁ ፈረንጅ ስለሆነ ነው ያዘናችሁለት እንዴ? ኢትዮጵያ ውስጥ የማይዘረፍ አለ በየቀኑ በተለያየ ነገር የማይዘረፍ የማያለቅስ አለ። ምንድነው እሱ አንድ ዶናት 150 ብር 3000 ብር አጠፋ ብላችሁ? እሱ እኮ ዩቲዩብ እየሰራ ነው። ምን አገባንኛ? ለምን እሱ ከፈለገ አጣርቶ እሱ ስራው ቪው እንዲታይለት ፈልጎ ነው እንጂ ሲጀመር ሳይገባ እኮ ዋጋውን ያውቀው ነበር። ተጭበርበሮም እንደወጣ ያውቃል እኮ። የእናንተ ግን ማለቃቀስ ነው የቀረበኝ። ካለቀሳችሁ ምን ይሰማችኋል በዚህ ጉዳይ ላይ? ላይክ የውጭ ሀገር ዜጎች ሲመጡ ዋጋ ጨምሮ የሚሸጡ ሰዎችን ምን ታስባላችሁ? ግን ይሄ እኮ ሁሉም ጋር የተለመደ ነው። በእኔ ቱርክ የባሰ እና ምን ይሰማችኋል? የእናንተን ሀሳብ መስፋት እፈልጋለሁ። ሰው ኮሜንቱ ላይ ጻፉልኝ። ሱስ እያለ ያጨሳል አትበይም። መቼ ነው ስልጣን የምትለቀው ማለት አትችልም። ዞር በል መሪን ልቀቅ ማለት አትችልም። ምኞት ነው እንጂ 4 ኪሎን በርም አታገኙም ብያለሁ። የአማራ ሰሜኑም ይንተከተካል፣ የትግራይ ሰሜኑም ይንተከተካል፣ የኦሮሚያውም ይንተከተካል፣ ቤሻንጉል ጉሙዙም ይንተከተካል፣ ጋምቤላም ይንተከተካል። የማይንተከተክ አንድም አካባቢ የለም። ድስቱ ሽሮን አጣ። ጭራሽ የምንተከተከው ድስቱ የምንተከተከው ሽሮ ከውስጡ አጣ። አንድ ጊዜ ቫይራል የወጣ ነገር ነበር።
እንደ 6 ሰዓት ሽሮ አትንተክተኩ። አዎ ትዝ ይለኛል። አላስፈላጊ የሆነ ትክትክታና ትክትክታ 6 ሰዓት ሽሮ እስቲ ግድ የለም ተጠንቀቁ ያለው ሀቢባ የምትባል ዝንጅብል እግር ውዶቼ ውዶቼ ዛሬ ልደቴ ነው። ውዶቼ እኔ እኮ አርግዣለሁ ልወልድ ነው። 2 ሚሊዮን ኮይን የሚወርድ የአረብ ሀገር ሩዝ ቀቃይ በክቲና ይልሽ አባትሽ ቆጥ ላይ ተኝቶ ትኋን እየመጠመጠው ሙሼ ላይ በእግሩ ገብቶ መርፌ ቁልፍ ብር 50 የሚገዛበት አጥቶ አንቺ ግን ሀቢባ ሀቡ ናቸዋ እንዲው እኮ ልጁ ሲያምር 1000 ብር እንጂ ኑሩ ያልልኬዋለሁ በውስጥ የሚል ወሎዬ ማየት አልፈልግም። እኔ ከነዚህ መፈጠር ራሱ ያስጠላኝ። እኔም አሁን የአድዋ ሰው ለመሆን ፈልጋለሁ። አድዋዎች የተለዩ ናቸው፣ በቃ ተለይተዋል። ጤኖ ከራባውት ኢትዮጵያኒዝም and Ethiopia just they don't their own business። ትግሬ አንዴ ትግሬ ይመቸኛል። በቃ ትግሬዎች ቀጥሩ። ይህን ያልነቃውን አማራም ገለው መሬቱ እንዲ አይረባማ ነገር እኮ ጀማዳም ቅመም የምትለው የልመለኩስ የሰገራ የመሰለች ሴት ዝንጅብል እግር 50 ሺህ ቁጭ ብሎ ኦፕ ብያለሁ እንደጃ ያስተሰራ እንደ ቴዎድሮስ ስታረግ ብሎ በወረፋ አንበሳው አይተዋል። በቃ ዲያስፖራዎች ሁሉ እንዲህ አይነት ኮተት ኢትዮጵያዊ መጥፋት አለበት። የገረድ ንግስት የፈጠረው ነው የአረብ ሀገር ሴት ባይዘው የእሷ ልጆች መጣ ልደት ታከብራለች። የአረብ ሀገር ስደተኞች ግን እንዲያገቡ አትፈቅድም። ሲጋቡም ታፋታለች። ዩሲ እንደዚች አይነት መርዝና ጨካኝ አንደኛ ሃይማኖቷ ሲሸጥ ሃይማኖት የሸጠን ሰው እዚያ ጋር ሄደ የሚመለከት ኢትዮጵያዊ ካለ ዳፍንታ ነው። እሷ ትወልዳለች ሌላን ታፋታለች ብላ የሆኑ ሰዎች ዱባይ መዝናናት አለ ብለው ጀመሩ። ዋዳር ምናምን አሸዋ ላይ ሰው ሁሉ ስቲል እስካሁን ሄዶ እዛ ሚዝናና ይመስላል። ተጉላልቶ ይመጣል። በበረሃና በአሸዋ የሚያቃጥል አሸዋ እኮ ነው ያለው። ሰዓት ንዳድ ማለት ነው። ከኤሲ ውጭ ስትወጣ እኮ አንገበግባል። እንዲህ ተብሎ ስለተነገረ ትንግርት ነው። ዱባይ ሄደ የሆነ ፎቶ ለመነሳት ማአት ብር አውጥተህ ተጉላልተህ ትመጣለህ። አንተ ማንነት ካለ ውስጥ ካረፈ እኮ የትም ብትሄድ ረፍትን ትገልጣለህ። ሱነት ነው ዋጋ ሄደ ፒች ከዚህ ዱባይ ሄደ አንተስ እግርን ነካ ነካ አድርገህ ለማውጣት ነው። እዛ ውስጥ የሚኖር አሳ አለ እኮ ውሃ ውስጥ ካሳ ማነስ እኮ ነው። እዛ ሀገር ሄጄ እዝናናለሁ ብለህ ተጉላልተህ ትመጣለህ። ስለዚህ መዝናናት ምንድን ነው? አይደንቲቲ ማወቅ። ማንነትን ካወቅ ያ ረፍት ካለ ውስጥ የትም ቦታ ላይ ብትሄድ ረፍትን ትገልጣለህ እንጂ ከነገሩ ጠብቃል። የሆኑ ሰዎች ዱባይ መዝናናት አለ ብለው ጀመሩ። ወንድሜ ያንተ የዱባይ ኤክስፒሪየንስ መጉላላት ከሆነ ሁሉም መጉላላት ነው የሚል ግምት የለኝም። መዝናናት ቤትም ቦታ ይገኛል ያልከው እሱ 100% እውነት ነው። ጉራጌ እኮ ስራ ከመውደዱ የተነሳ ኤሌክትሪክ ሲይዘው ምን ቢል ጥሩ ነው? ልቀቀኝ ልስራበት። አቦ ጉራጌ ላይ የታወቀ ነው። ሄሎ ምን ወሬት ነው? ምሳሌ ጋር ምን አሳ? አረ በስመ አብ! አረ ገና እስከምያዝ አሳ! አረ ጀለስ! አረ ሽሯችን እንብላ። ደግሞ እዚህ ሀገር ያለውን ማሳ እንቁራሪት አሳ እኮ ነው እንዴ ጀለስ! ምን ሆናል? ሄሎ ወሬት ነው? ምሳሌ ምን አሳ? አረ ይሄ ሰውዬ አይምሮ ላይ ብዙ ሰዎች ነው የሚኖሩት። በስመ አብ ወወልድ ወመንፈስ ቅዱስ። ሁሉም ሃይማኖት የሃይማኖታቸው ስምና ፈጣሪን የሚጠሩበት ስም ይለያያል፣ ግን ሰይጣናቸው አንድ አይነት ነው። ቅዱስ ኪዳነ ምሕረት ወይኔ አክሽ በመድኃኒዓለም በስመ አብ የደፈርንሽ ነው የሚመስለው። የተማርኩት ትምህርት ካቆምኩ በኋላ ነው። ስለ ጉራጌ አባባል አግኛ በግራጉኛ አውቃለሁ። መስኪ አንተ በል የጀንገረንገረ ወስዶ ጎረጎረ አላህን መቸኛት ረመዳንን ጾማለሁ፣ ሁሉንም ጾማለሁ። ዘንዶ ገርፍ ያጣለሁ። 36 ብርና 3 ዘንዶ ምንድን ነው የምታበላቸው? አሁን ሳንቲሙን ነው የምሰጣቸው፣ ገዝቶ ነው የሚሉት። ከሃይማኖት ጋር ምንም ችግር የለም። እኔ ራጉኤል ቤተክርስቲያንና አንዋር መስጊድ እኔ ራጉኤልና አንዋር መስጊድ መሀሉ ላይ ነው ያደግኩት ብሏል ያሬድ። የታባት ወንድ ሆነው አይደለም እኛ ወንድ ሳንሆን ቀርተን አይደለም። አካውንታችን ራሳቸው እየገቡ ነው የምልህ። 6ቱ ገብቷል። ፌዴራል ፖሊስ ደውሎ ጠርቶ እንወያይ ነው ያለን። መያዣ ወረቀት አልሰጠንም። ኑ ትፈልጋላችሁ፣ ተጠርጣሪ ናችሁም አልተባለም። እንደወጣችሁ በትኩሱ በተፈታችሁ እለት ይህን መግለጫ ዛሬ የምትሰጡትን መስጠት ያልፈለጋችሁበት ምክንያት ምንድን ነው? የ5 ሚሊዮን ብርና የ4 ሚሊዮን ብር መኪና አታሎኝ እኔ እዛ ውስጥ እገባለሁ። እኔ ነኝ መርማሪው፣ እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች። እንደ ባለሙያ ብትጠይቀኝ
ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት እሰራለሁ እና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። ህብረተሰቡን ሲያስለቅቁ ላብ የሰው ላብ ነጭ ላብ ሲያዘርፉ ይኖሩ ናቸው። ጅቡቲ ላይ መኪና ምናምን ያሉት የለም። ዝም ብሎ ፎቶግራፍ ለጥፈው ነው እያየ ነው። ትልቅ ሰው ነው እንግዲህ ይመስለኛል። አይ ቲንክ ትልቅ ሰው ነው በእድሜውም በሙሉ ይመስላል። ግን አሁን በህግ ጥላ ስር አይደለም፣ እውነት ይፈርዳል። በእንዲህ ጉዳይ ታስሮ ተጠርጥሮ መዋል እና ስሜት ምን ይመስላል? በጣም ከባድ ነው የምልህ። እንደዚህ አይነት ነገር ስታየው እኔ አሁን ይሄንን እያየሁት እንትን እየሆንኩ ነበረ ማለት ያበሳጫሃል። ገባህ? እንደዚህ አይነት ነገር ስታይ እና እነዚሁ ሰዎች ናቸው ይሄንንም ጉዳይ እዚህ እንዲደርስ ያደረጉት። ከዛ በፊትም ነበሩ፣ እኛ ከመግባታችንም በፊት ነበሩ። ከገባንም በኋላ እንዳሉ ሰምተናል። እንደገና ከወጣንም በኋላ አልፎ አልፎ ጠጋባ የሚሉ አሉ። እና ስሜቱን ከጠየቀኝ እንትን ያደርጋል፣ በጣም ይረብሻል፣ ያበሳጫል። ከዛ ውጭ ደግሞ አንዳንድ ነገሮቹ ደግሞ ያስተዛዝባል፣ ብዙ ነገር ያስተዛዝባል። ይሄ እጅ ላይ ካቴና ምናምን የሚባለው እሱ የህጉ አካሄድ ነው። አንድ ሰው ወደ ፍርድ ቤት ሲሄድ ካቴና ተደርጎለት ይሄዳል። መቼም ብራስሌስ ሊደረግለት አይችልም። ስለዚህ እሱ ብዙ አይደለም፣ የሚያስገርም ነገር አይደለም። እኔ ብቻ ነኝ ግን ማለት ነው ሰለሞን ያለው ብቻ ነው እኔ ሆነ ውስጥ የሚገባው። የዋህነት ምንድነው? በጣም ሰው ማመን ነው፣ ባለሽ ነገር መውደድ፣ ይሄ እንከና ለማውጣት ለዛ ሰው ይሄ ቢኖረው ይሄ ምናምን አለማለት ነው የዋህነት። እና ያ ደግሞ እግዚአብሔር የሚወደው ነገር ነው። የዋህነቴን እወደዋለሁ። ምንም ብዙ ፈተናዎች ቢያሳልፉኝም ግን የዋህ ብሆን ይሻለኛል። ገባሽ? ብልጥ ከአንድ ቀን በላይ አይበልጥም። ገባሽ? ይመስላል እንጂ ይበልጣል። ሄኖክ ድንቁን ብጠይቂው ይመልስልሻል። ይበልጣል። ሞጣችን ሰላም ሰላም ሰላም፣ ወልካም አለን ንጉሳችን፣ እንዴት ነህ? ጤና ይስጥልኝ፣ እግዚአብሔር ይመስገን። ምልክት ምንድን ነው? ያው ተዘጋጅተናል ልንመርጥህ። ምልክቴ የአንተ ወሸላ እኔ ነኝ ምልክት። ትገባለታለህ። ቆርጠህ ላክለት እንግዲህ ለታክሲ መጫወቻ አረጉ። ቶሎ ብላችሁ ሳይዘጋው አሁን ንግግር አብራችሁ ምልክት ይችላል። ሰውዬው ይላል ለውድድር ሰላም ፍታውራሪ ዝምባም ልጅ አይተሃል? ኒውዮርክ የተጠየቀችው በወር 35,000 ያጠፋለሁ ያለችዋ የባለስልጣን ልጅ የፋሚሊም የሮያል ፋሚሊም ዘመድ የላትም። ጉምሩክ ነው አባቷ የሚሰራው። ባይዘው ሲግጥ ነው የሚውለው። ይሄን ገንዘብ ሲግጥ ትላለህ እንዴ? ሲግጥ ሳይሆን ሲያሻግር ነው የሚውለው። መጋጥ አይደለም። ቢተውና ቢተው እኮ ጥሩ ነው። አጥንቱን እኮ የኢትዮጵያን ቢተውለት ጥሩ ነው። አጥንትን ፈሽቶ ይበላል። ጉምሩክ ከባድ ነው አይደለም? እና ፍቅር ውስጥ ደግሞ የዋህ መሆን አለብሽ። ካልኩሌሽን ከገባሽ ያ ፍቅር አይደለም። ለሆነ ዓላማ ነው የገባሽው። የዋህ ነኝ። ያው ምስኪን ቪዲዮ ግን ያው ሰዎች ቢገልጹልሽ የዋህ ነኝ። ያው እንደው በፍቅር ህይወትሽ አለው ብለሽ ተሰዎች ታውቂያለሽ? ስለ ፍቅር ህይወቴ ብቻ ሳይሆን ስለ ትናንትና ህይወቴ አንድ ቀንም ተሳስቼ አውቃለሁ ብዬ አላውቅም። ብዙ ስህተቶች ቢያልፉም በህይወቴ ለምንድን ነው በሰዓቱ ሁሉ ነገር ልክ አይደለም የሚል ስናደርገው ልክ ነህ። ከዛ ግን ያ ነገር ልክ እንዳልሆነ ስታቂና ከሄድሽ በኋላ ወይኔ ባላረኩት ኖሮ ብዬ አላውቅም። ለምን ሁሉ ነገር በሰዓቱ ልክ ስለሆነ እና በየትኛውም የፍቅር ህይወቴ ውስጥ ይሄ ልክ አልነበረም ብዬ አላውቅም። ቆጭቶኝ አያውቅም። በዛ ሰዓት መስሎኝ ነበረ ሆኛለሁ። ያችን ሜላት በዛ ሰዓት ኖሬያታለሁ። ፍቅሩን አጣጥሜያለሁ። ሰው በሰዓቱ ልክ ነው፣ አሁን ላይ ልክ አይደለም ብዬ የትኛውንም ህይወቴን አላውቅም። ጎበዝ ሜላት
ዓለም ላይ እንደዛ የተጋፈጥልሽለት ነገር ከዛ ይሄ ነገር እንዴት ነው ሪሙቭ ማረጋው? ለዛም ሰው ታስበለሽ ያንንም ሰው ይዞት ገደል ገባ ይሆን ምናምን ትያለሽ። ቢከብድም ግን እዚህ ጋር ማቆሙ ልክ ነበረ። የውሳኔ ሰው መሆን አለበት። ግን ለሌላም ሰው ደግሞ ትጨነቂያለሽ፣ ለሌላም ሰውም ታስቢያለሽ። ቱ ቢ ኦነስት ይሄንንም ሰው ይጎዳ ይሆን እል ነበር። ምክንያቱም አንዳንድ ኮሜንቶችም ብዙ የተሰሩ ዜናዎችንም ሳይ ይሄ ሞር ወደ እኔ ሳይድ ወደ መያዝ ነገር አድርገው ነበር ሰቡና እሱን ይጎዳ ይሆን ከነበረበት ዜና ጋር ምናምን ብዬ አስብ ነበር። ግን መለያየቱ ደግሞ ልክ ነበረ። ልክ ስለሆነ እንግዲህ ይህንንም ለእግዚአብሔር ሰጭና ዞር ማለት ግዴታ ስለነበረ አቆምኩ ማለት ነው። ቻልኩት። ሹገሯ አልፎለ ፋሚሊ ግን ከየት አመጣህ ሲለ ጥሩ መናገር እንዴት ነህ? ደህና ይሄ ነው ሙሽ እንዴት አገኘ? ይሄ እንዴት አይባልም። በዛላ በሰይወቱ ስንታገኘ እንደዛ አገኘ እንደዛ የበለጠ ምስጥቅ ጓደኛህን ንገረኝ ማንነትህን እነግርሃለሁ የሚባል ነገር አለ። እንደኔ እንደገባኝ ከሆነ ጓደኛው ነው እያጠፋው ያለው። 5 ኪሱ ሳይኖር የሱን ነገር አጠፋበት ጭራሽ። ለምን ይሄ አይሞላም እንዴ ምናምን እንዴ ሱቁን እንዳለ ከነልብሱ ከነምኑ ማን በዚህ ዘመን ይሰጣል? እንደውም እኮ ብዙ ቻሌንጆች አይተናል አይደል? ቲክቶክ ላይ ግማሽ ሚሊዮን ካስገባችሁ እንዲሰጣለው 20,000 ወይ 40,000 50,000 ምናምን ነው የሚባለው። አንተ 300,000 ሱቁ አነሰኝ ምናምን። ኧረ እቺንስ ማናየባት? ተው የጉልበት ስራ ሰርተህ እኮ አይደለም ያገኘኸው። ተው እኔ እግዚአብሔር እንደ ሰውኛ ነው የምላችሁ፣ እንደ ሰውኛ። አሁን ኦሬዲ 5ም የለም በቃ خلاص። ማን ይሰጣል አሁን ንገረኝ እስኪ። እኔ እንጃ በህግ ደረጃ ከሄድክ ሜቢ ከሞካከርክ ምናምን ሊሆን ይችላል ብዬ እኔ እንጃ። ቆይ ሰብለ ጠበቃ ሰብለ የምትናገረውንም እንሰማለን እስኪ። ያጠፋውን ጓደኛውን እንደገና ይሄ ነው የሚመክረው እንግዲህ ያው አመድ በዱቄት ይስቃል አይነት ነገር ነው እና ከድጦ ወደ ማጡ የከተተው ይሄ ነው ብዬ ነው ማስበው። እኔ ገብቷል። በጣም ነው ይገርመው። ሱቅ ተሰጥቶ አነሰኝ የሚል ኃይል አለ። ይገርማል። እኔ ይሄን ታሪክ በደንብ አላወቅኩትም ነበር ግን ኢንሴን በዚህ ሰዓት ስለ ጆሲ ሰበር መረጃ ተሰምቷል። ንብረትነቱ የዮሴፍ ገብሬ ወይንም የጆሲ የሆነው JFM 106.7 የሬዲዮ ጣቢያ በኢትዮጵያ መገናኛ ብዙሃን ባለስልጣን ለ6 ወራት እገዳ ተጥሎበታል። ታዲያ ባለስልጣኑ እንዳስታወቀው ጣቢያው የብሮድካስት አዋጅና የፈቃድ ውል ግዴታዎችን ባለማክበሩና ተደጋጋሚ ማስጠንቀቂያዎች ቢሰጡትም መሻሻል ባለማሳየቱ እርምጃው እንደተወሰደበት ተገልጿል። በጣም ነው እንደ ሀብታም ይሆንኩ በጣም ነው ሀብታም ይሆንኩ አይደለ? ሲክስ ፓክ አለኝ ማለት ከየት አመጣ? ስፖርተኛ እኮ ነኝ። በእውነት የእውነት ፎቶዬን እናሳይሽ። ስፖርት ሰርተህ ነው እርቦህ ነው? በገዛ ቆንጨራዬ ነው የገደሉኝ። በጣም ነው እንደ ራሱን ወደፊት ለመቀየር የሚጥር 14 ዓመት አስለር ማክሲሞ ሉን ላሳያችሁ። ከእንቅልፌ ተነስቼ አልጌን ካነጠፍኩ በኋላ ቁርሴን በልቼ ሶሻል ሚዲያ ማኔጅ ማድረግ ስላለ ታክሲ ይዤ ወደዛ ከሄድኩ በኋላ ጀለሴንም አግኝቼው በሰልፊ ስቲክ አሪፍ ቪዲዮዎች ከቀረጽን በኋላ ከነሱ ጋርም ተነጋግረን ወደ ቤት ለመሄድ ታክሲ ይዤ ከዛ ወደ ቤት ከሄድኩ በኋላ እዚሁ አጋጣሚ አካውንቴ ተዘግቷል። ይሄ ሌላኛው ስለሆነ ኮፒ ሊንክ ላይክ ፎሎ እያደረጋችሁ ወደ ቤት ሄጄ ምሴን በልቼ ኤዲት ማድረግ ስላለ በፊት ኤዲት ካደረኩ በኋላ ለመቀዝቀዝ ከተጠዋለ ነው ብሎ ወጀበቃ ራሱ ኢትዮጵያ ውስጥ ተስፋ የሚኖርህ እንደዚህ አይነት እድሜ ገና ህፃን ልጅ ሐስል በጣም ሊበረታታ ይገባል። እኔ ቲክቶከር ምናምን አይደደውኝም፣ ግን አንድ የሆነ የተሰማኝ ነገር ስላለ ነው ይሄንን የቀረጽኩላችሁ ማለት ነው። እኔ አሁን እንትን አዝዤ የነበረ አገልግል ከቲጂ አገልግል አዝዤ እንዴ እዝን ለመሄድ ከቤተሰቦቼ ጋር የሆነ እዝን ምንድነው አዝዝኩኝ ማለት ነው። ቺፕስ ነው። ከዛ የከፈልኩትኝ 5500 ብር ነው ትራንስፈር ያደረኩት። ስለ እውነት ነው። ዳቦ ልካልኛለች። አገልግሉ እንደምታዩት ነው። ይሄው ከስር ስላረኩት ነው። መኪና ውስጥ 3 ውሃ ልካልኛለች ማለት ነው። ከዛ ራይድ ያመጣልኝ ራሱ የራይድ ብር ስለ እሷ ልጅ የምትከፍለው እንዴ ምን ማለት ነው ይሄ? እንዴት ነው እንደዚህ የሚያዋጣት አልኩትኝ። ሳየው እስከሚመጡ እንደውም እኔ ቤተሰቦቼ ቁጭ ብዬ ድንቹን ሁላ እየበላው ነበር እና በጣም ነው የደነገጥኩትኝ። እባካችሁ በፈጣሪ ስም ይሁንባችሁ እግዚአብሔርን። በቀደምኛ ሀዘን ገጥሞን ስለነበር ልጅ አገልግል የሚል ይዘው መጥተው ነበር ማለት ነው። በጣም ነው የሚጣፍጠው በጣም ማለት ነው። እኔ ለዛ ነው ያዘዝኩትኝ። አሁን ሌላ ቦታ ስንሄድ አበረታቶት እግዚአብሔርን በተአምር እንደማያዋጣት ደግሞ እርግጠኛ ነኝ።
ይኸው 3 1 2 3 ውሃ ልካለች። ይሄ ሁሉ 5000 በጣም ትንሽ ነው ለመናገር። ዲጂ አገልግል ይሄው እኛም ማስታወቂያውን እናስተላልፋለን። ይሄው ሁላችሁ ጋይስ እኔ አሁን እቅዴ ጠጅ ቤት መክፈት ነው። ሳቢ ጠጅ ቤት ውስጥ ከባድ ገንፎ ቤት ነው የምከፍተው። ገንፎ በልቶ ጠጅ ሰው እንዳይጎዳ ገባ። አሁን ዱርዮ ቻቾን እየላሰል እየተጎዳ ነው። ገንፎ ከጎን ታስጀምርለታል። ዝርያ በኮስት ሚኒማይዝ እየነከረ እንዳይጎዳ ከነጭራሽ ይሄ ሀሳብ መተግበር የለበትም ነው። ኩኩሻዬ ብራዘር ገባ። እዚህ ጋር ፍምስናን ጥሩ ነገር ማለት ነው። ኧረ አንቺ ራሱ ወንድ ነሽ፣ በጣም ወንድ ነሽ። ኧረ አንቺ ነሽ ወንዱ እንዴ? አንቺ ነሽ ወንዱ። ናሆሚት ኤክስ ናሆም ያ Today I will give them an amazing gift. Then Peter side silver and gold I do not have, but what I do have I give you today. Thank you very much. ያ ጋይስ አሪፍ ቪዲዮ መስለ ነበር። ቪዲዮ ከመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከማገኛችሁ ይመሻችሁ።